እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የሚኒሊክ ዛሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የሚኒሊክ ዛሃዶች በጥምረት ዳውንታና ፀሐይ መውጫ ላይ ዛሬ ህዳር 23 2018 ዓ.ም ማለታ 3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ስርዓት ጋር በመፋለም ታላቅ ድል አስመዘግበዋል። በሰፊው ትሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቀሌ ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደምሌና እዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝቡ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት አበራርተዋል። በዝርዝር የምትሰሙት መረጃችን ነው። ብልጽግና የራሱን ጦሩ መረሸን ጀምሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 74ኛው ክፍለ ጦር ህዳር 21 ቀን በመቶ ማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግና ቅጥረኛ ሰራዊት በወቅቱ ውጊያውን ከትዕዛዝ ውጪ መርታቸዋል በሚል 3 የአድማ ብተናዎችን አመራሮችንም ረሽኗል። አብራችሁ ስትቆዩ የምትሰሙት ይሆናል። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደምሌና የእዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝብ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት አበረታቱ። በአውደ ውጊያ ጠላትን ከማንበርከክ ጎን ለጎን ህዝቡ የሚጠቅሙና የዕለት ከዕለት እንቅስቃሴ የሚያሳልጡ ልማቶች በአግባቡ እንዲከናወኑ እየተሰሩ ያሉ ዘርፈ ብዙ ስራዎችን ያለ እረፍት መስራቱ ፋኖ ህዝባዊ መሰረት እንዳለው በተግባር እያረጋገጠ ነው ሲል የእዙ ፖለቲካ መኮንን መምህር ጋሻው ሙልጌታ ገልጿል። የእዙ ስትራቴጂካዊ ጉዳይ መምህር አለቃ ኢንጂነር አረጋው ያለው በበኩሉ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎ በቦታው እየተገኘ ተግባራዊ መፍትሄ መስጠቱ ትግሉን ከማህበራዊ መሰረቱ ህዝቡ ጋር አሳስሮ ለመጓዝ በእጅጉም አስፈላጊ ነውም ብሏል። የሚኒሊክ ዛሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የሚኒሊክ ዛሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ዛሬ ህዳር 23 2018 ዓ.ም ማለዳ 3 ሰዓት ጀምሮ እስከ ቀን 6 ሰዓት ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከጎንና ጋሸና አንድ ክፍለ ጦር ዙ23ን ጨምሮ እንዲሁም ከወገን ጤና አንድ ክፍለ ጦር ዙ23 ጋር ወደ ዳውንታ ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት መክትና ሰንጥ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አሃዶች በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውና ከተሞቹን በማስከበር ታላቅ ድል ተጎናጽፏል። በዚህ በድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫም ሸሽቷል። በተጋድሎ በመደራጀት ላይ ያለ የልዩ ዘመቻ አሃድም የተሳተፈ ሲሆን ከልጅ ኢያሱ ኮር 23ኛው ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ድል ሰርቷል። በዚህ ታላቅ ተጋድሎ ከባድ ምት የተመታው የአገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የውገል ጤና የብልጽግና ካድሬዎችና አመራሮች ተከበናል፣ መላም የለንም እያሉ ወደ ደሴ ከተማ መሸሽ ጀምረዋል። ውጊያው አሁንም ሌሎች አሃዶች ተጨምረውበት ተጠናክሮም ቀጥለዋል። ብልጽግና የራሱን ጦሩን መረሸን ጀምሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 74ኛው ክፍለ ጦር ህዳር 21 ቀን በመርጦ ማርያም ዙሪያ በተካሄደ አውደ ውጊያ
ከፍተኛ ጉዳት ያስተናገደው የብልጽግናው ቅጥረኛ ሰራዊት በወቅቱ ውጊያውን ከትዕዛዝ ውጪ መርታቸዋል በሚል 3 የአድማ ብተና አመራሮችንም ረሽኗል። ከዚህ በተጨማሪም በወቅቱ ውጊያ ላይ ከተደመሰሱ 8 አድማ ብተናና ሚሊሻ በተጨማሪ በጠና ቆስሎ የነበረው 50 አለቃ የእርሳው የአድማ ብተና አዛዥ ተጨርሶ የቅብር ስነስርዓቱ በህዳር 22 2018 ዓ.ም በመርጦ ማርያም ከተማ በምትገኘው ማርያም ቤተ ክርስቲያን በወታደራዊ ስርዓት ከቀኑ በ6 ሰዓት ተፈጽሟል። የአማራ ተወላጅ የሰራዊቱ አባላትን እየመረጠ የመረሸን ስራውን የጀመረ ሲሆን ሁሉም አባላት በዚህ ወቅት እየተፈጸመ ያለውን የመጥፋት አደጋ ከተቋሙ በመውጣት ከፋኖ ጋር በመቀላቀል የአማራ የተጋረጠውን የዘር ማጥፋት በጋራ እንከላከል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አሳስበዋል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል አሊኮርና ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጣ የፋኖ ኃይል በምዕራብ ወሎ ግንባር ካላላ ወረዳ ውስጥ ታላቅ የጦር ሜዳ ጀብድ ፈጸመ። በቅንጅት በተሰራ ኦፕሬሽን ከ20 በላይ ጠላት የተማረከ ሲሆን ጠላት 3 መኪና የሚሆን ሞትና ቁስለኛ ጭኖ ፈርጥጧል። በትናንትናው ዕለት በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ የዋለ ሲሆን በስተመጨረሻ ፋኖ ከተማይቱም ሙሉ በሙሉ በቁጥጥር ስር አውሎታል። ከዚህ በተጨማሪም ከደገር ከተማ በቅርብ ርቀት የሚገኙት ቲርትራና ቆርኬ ታዳጊ ከተሞችም በፋኖ ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓት በተደረገው ትንቅንቅ በቲሪቲራ በኩል የሳጅን አደም አሊ አባናደው ክፍለ ጦር አንደኛ ሸዋን ግዛው ካሳ ተሾመ ሻለቃ ጠላትን ሲያስፈረጥጥ፣ ቆርኬ ላይ ደግሞ የዚህ ክፍለ ጦር አካል የሆነችው ሁለተኛው እንድሪስ ተሾመ ሻለቃ ታሪክ ሰርቷል። የፋኖች ምት መቋቋም ያቃተው ጠላት ከቲሪቲራ ጎራ ወርዶ እየፈረጠጠ ተጉዞ ቀነሳ መንደር ሲደርስ አቶ ሁሴን ከሚል የተባለ ገበሬው በአጨዳ ላይ ሳለ ረሽኖታልም ተብሏል። በቆርኬ ግንባር 17 የጠላት ኃይል የተመታ ሲሆን 5ቱ ወዲያውኑ ሲሞቱ 12ቱም ቁስለኛም ሆኗል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር በጃማ ግንባር በተለይም በአቦል ዘርቃማና ደጎሎ በኩል የጠላትን አከርካሪ መስበሩም ተረጋግጧል። የወረዳው መቀመጫ የሆነችው ደጎሎ ከተማ እስከ ዛሬ ጠዋት ድረስ በተኩስ ስትናጥ እንደነበር ከስፍራው የደረሰን መረጃም ያመለክታል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቅ ሻለቃ አባላት ጠላትን እረፍት ነስተውት ሰንብተዋል። በዚህም የተበሳጨው ጠላት ከአረብ ሀገር ከመጣች 1 ወር በትክክል ያልሞላትን እህታችንን መረሸኑም ታውቋል። ዶብል አምባ ክፍለ ጦር 4ኛ በረሃኛው ሸለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱ ሰራዊት አንዱን ምሽግ ሙሉ በሙሉ በመደብሰስ ታላቅ ድል ተጎናጸፈ። ዘብሎ አምባ ክፍለ ጦር 4ኛ በረሃኛው ሸለቃ ዛሬ ህዳር 23 2018 ዓ.ም ከቀኑ 4 ሰዓት ላይ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽስቱ ሰራዊት ምሽጎች አንዱ ላይ በሬ አርዶ ከሚበላበት ተስቦ በመግባት ምሽጉም ሙሉ በሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ተጎናጽፏል። የጠላት ኃይል ምንም አይነት ዋርዲያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሬ አርዶ የሚበላበት በቀን 4 ሰዓት ላይ ተስቦ በመግባት እስከ ምሽቱ 12 ሰዓት ድረስ ሲረመርሙት አምተው ታላቅ ድል በመፈጸም ታላቅ ድል ተጎናጽፏል። ከዘመቻ አርበኛ አደም አሊ አባናደው ማግስት ፋሽስቱ አገዛዝ ቤተ አማራ ከነበሩት እዞች በተጨማሪ 2 እዝ በማስገባት ወረራ ቢያደርግም ሚኒልክ ዕዝ ጠላትን ወደሚመታበት ወረዳ በማስገባት ወደ ፈጣ ውጊያ በመግባት ሲያመቸው ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙት ቁስለኛና ምርኮኛ እያደረገ በተጨማሪም እያስኮበለለ እያፈረሰው ይገኛል። የትግራይ የጸጥታ ኃይሎች አባላት የጊዜያዊ አስተዳደሩን ቢሮ መክበባቸውን ለቢቢሲ ትግረኛ ገልጸዋል። የትግራይ የጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን መሳሪያቸውን ይዘው የትግራይ ጊዜያዊ አስተዳደር ህንፃን ከበውታል። የአርሚ 31 ጦር 71ኛው አባላት ትናንት ረቡዕ ምሽት ከአራጎሬ አንደርታ አካባቢ ወደ መቀሌ መጥተው አመፅ እንዳስነሱም ታውቋል። ዛሬ ጠዋት የአስተዳደር ህንፃውን ከበውታል። በዚህ በተጨማሪም የአርሚ 31 ኮር 312ኛው ክፍለ ጦር
ረሙዝ የሚባለው ዛሬ ህዳር 25 2018 ዓ.ም ከቀኑ 5 ሰዓት የመስመጫ መጋዝ በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ ላይ መሆናቸውን ምንጮች ጠቁሟል። የፌዴራል መንግስቱ በጀት በወቅቱ ባለመልቀቁ በትግራይ ክልል ደሞዝ በወቅቱ መክፈል እንዳልተቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓት በተናጠል ለፌዴራል መንግስቱ ቅሬታ ማቅረባቸውም ይታወሳል። ከብርሃን ቤተሰቦቻችን ለዛሬ ሊደርሳችሁ ይገባል ብለን ያሰባሰብንላችሁ መረጃዎች ይህን ይመስል ነበር። በሌላ መረጃ እስክንገናኝ መልካም ውሎ እንመኝላችኋለን።